ሁሉም ነገር በአስተሳሰቤ ብቻ አይደለም። ሁሉም አካሌም ሁሉም ነገሬም በቃ ሁሉም ስራዬም በቃ ሁሉም ነገር እነሱን እንድመስል ነው ያደረገኝ። እስኪ ቦልዶን ፈስ ቅዱስ አረብ የሰው ነው የምንድን ነው ያየሁት? እኔ አካሌ ሙሉ አህያ ሆኜ ነው ያለው። ብልትህንም እንደዚህ የአህያን ያደረገችው ማለት ነው? ምን ያልሰራችሁ ጉድ አሉ። ብልቱን እንደዚህ ያደረግሽው አንቺ ነሽ? እሱን ሳስታውስ ምናምን በጣም ነው። ከአንተ ጋር ግን ችግር ይኖር ይሆን? ባለቤት አንተን የምጠላበት ምክንያት እኔ ምን አውቃለሁ። ያው የራስ ድክመት እኮ ብዙም አይታወቅም። እንደው ምናልባት ርቀህ ስትመጣ ምናምን የመናፈቅ እንደዚህ አይነት ነገሮች ይኖር ይሆን? አውሬ ሆና ነው የምትጠብቀኝ። አውሬ ሆና እንዴት ማለት? ገና ስታይ በቃ አይኗ ነው የሚገለባበጠው። ማለት ምን ማለት? እኔ ምን አውቃለሁ። ቆይቼ ስመጣ እንኳንስ የናፍቆት እና የፍቅር ምናምን ጭራሽ የለም። እንደዚህ አይነት ፊት የለም። በቃ ፊቱ ደመና ሆኖ ነው የሚጠብቀኝ። እኔ ደግሞ ቆይ አሁን ስላንተ አሁን የሚወሩትን ነገሮች እንዴት ነው ልናስተባብል የምንችለው? እኔ ትቻለሁ። በቃ ነገር ይራገብት አንድ 2 ሳምንት ከዛ በላይ ይጠፋል። ምንም ግን ይሄ ነገር ምንም ሁሉም እኮ ይደረጋል። እንኳንስ እኔና ሌላውን ትላልቅ ሰዎችንም ያደርጋሉ። ስለዚህ ስላንተ የሚወራው ነገር በሙሉ እውነት ነው። እሱን ነገር ለምንድን ነው እውነት ማለት? አምናቸው አንተም እኮ አረጋግጥክልኝ። ከአህያ ጋር የተለያዩ ነገሮችን በእንትን ማሸከም፣ ይሄ ምንድነው እህል ማሸከም ምን ችግር አለው? ሁሉም ገበሬ የሚያደርገው ነገር አለ እንዴ? አንተ ግን ካለ ዝናና ካለ ክብር ሰው ካንተ ከሚጠብቀው ነገር በቃ ዝቅ ብሎ በቃ እንደዚህ በቃ እንደነሱን እንዴት እናስተባብል እንዳለበት ገብቶኝ ነው እኮ። እሱን እንዴት እናስተባብል? እውነት የሆነውን እውነት ነው፣ ግን ያንተን አመለካከት ደግሞ ህዝብ ማወቅ አለበት አይደል? እኔ እንደዚህ ስለማስብ እንዲያውቁ ምን እናደርግ ታዲያ? አሁን ተወርቷል ያንን በቃ አይምሮ ውስጥ እኮ አስገብቷል፣ ሰው ሁሉ አስገብቷል። ስለዚህ በቃ ይረሳል። አንድ ቀን ደግሞ እንደዚህ ይላል የሆነ ነገር እነሱ ከረሱ በኋላ ደግሞ በሌላ ኬዝ የሆነ ነገር ቢወጣልኝ ነው በቃ በዛ ነው የሚያስቡት እንጂ የሰው ልብ አሁን እኮ ዝም ብሎ ሶሻል ሚዲያ ሰውን መሳደብም ይሁን ማሞገስ በቃ የሆነ ችግር የለበትም። አሁን ብሰደብ ምንም የሚቀንሰኝ ነገር የለም። ቢያሞግሱኝም በቃ የሚሆንልኝ ነገር የለም። አሁን ላይ በቃ ለራሳቸው ጥቅም ነው አሁን የሚያገኙትን እንትን። አሁን አንተ ተረጋጋ። በጣም እዚህ ቤት ውስጥ የደከመን ነገር ቤት ያንተ ነፃነት ነው። ቤት ውስጥ የተፈጠረው ነገር እናስተካክል። አሁን ያልከው መጀመሪያ ራስ ደህና ስትሆን ሰው ጋር ያለውን ነገር ማን ነው የሚያስተካክለው? ፈጣሪ ያስተካክላል። እና መነጋገር ባለቤትም ይምጡና እዚህ ጋር ቁጭ ብለን እናወራ። ይምጡ። እስኪ ያስገባቸው። ምልክት እየሰጡኝ ነው እያመጡ እንደሆነ። ምንም አታስብ፣ ተረጋጋ። ችግር የለውም። ወንድሜ የት ነበርክ? አመሰግናለሁ በጣም። ችግር የለውም። የት ነበርክ? እሺ እስከ ዛሬ ደህና ነህ? ተነሽኝና አይዞሽ። እሺ ያው እንግዲህ በስንት ፍለጋ አግኝተነዋል። ወንድማችሁ በጣም ብዙ የደከመው ነገር አለ። ያገኘነው ቦታ ትንሽ ከባድ ነበረ። አሁን እዚህ ጋር ከእናንተ የምፈልጋቸው ነገር ከባድ ነበር ማለት ደብረ ዘይት እንደሆነ ነው የነገረኝ። ደብረ ዘይት አልነበረም። ያገኘነው ቦታ አግኝተነዋል። ደብረ ዘይትም ሆነ ምንም ሆነ አግኝተነዋል። ዋናው ማግኘታችን አይደል? አዎ እኔ ነገሩ ካገኘነው በኋላ አሁን እንዴት ማድረግ እንዳለብን እንነጋገር። እዚህ ቤት ውስጥ ያለው ሰላም ብዙ ምቾት አልሰጠውም። ፊት ለፊት ሁላችንም እንድንነጋገር እፈልጋለሁ። ምንድነው የተፈጠረ ያለው እዚህ ቤት ውስጥ? በተለይ አንቺ እዚህ ቤት ውስጥ የምታደርጋቸው ነገሮች ለሱ ምንም ሰላም እየሰጠው አይደለም። ይሄ የምታደርጉት ጭቅጭቅ፣ አለመግባባት፣ ይሄ ነገር ለሱ ምንም እረፍት እየሰጠው አይደለም። ከምን ተነስተሽ ነው እዚህ ውስጥ ሰላም እንዲፈጠር
አትሊስት የሰውዬ የህዝብ ሰው ነው ምናምን ሰው ለሰው ብዙ ነገሮችን ተረጋግቶ ስራ መስራት አለበት። ለህዝብ የሚሰጥ ነገር ለህዝብ ጋር የሚደርስ ነገር ደግሞ ጥንቃቄ ይፈልጋል። እናንተ እዚህ በቤት ውስጥ ጭቅጭቅ የተለያዩ ነገሮች እየፈጠራችሁ ነገሮችን ማባባስ መረጋጋት አለመፍጠር ኢቨን ውጭ አምላኪ እንዲሆን ቤት ውስጥ ደግሞ እንዳይመጣ የማድረግ ነገር ነው ያለው። ይሄ የሆነበት ነገር ልክ አይደለም። ስለዚህ አሁን ቁጭ ብላችሁ ተነጋገሩ። ሁላችሁም ውስጣችሁ ያለውን ነገር ተነጋገሩ። ምንም የሁሉ ነገር የሆነው እህቱን በማዳመጡ በቃ ስለሚወዳት ይሰማታል፣ ያምናታል። ስለዚህ ትንሽ ነገር ባለችው ቁጥር ቀን በስነስርዓት አቅርባት ትበላለች። ገብታ ምን ቀን አሉልም ስራ ነው ሙሉ እሱም ያውቃል። በስነስርዓት ስትበላ ቆይታ ማታ ስመጣ ምግብ ስጪኝ ትለኛለች። እኔ ነው ስጪኝ የምትለኝ። በቃ እኔም እሰጥሃለሁ። ስለዚህ እሱ ምንድነው የምትለው? ምግብ ሳይሰጠኝ ነው አሉ። ምንም አይነት ምግብ አልበላሁም ቀን ሙሉ እየበደለችኝ ነው እንደዚህ ያደረገችው። እኔ መውሰድ ይዤ ወይ ወጥቼ አልሄድም። ምግቡ ያለው ቤት ውስጥ ነው። በስነስርዓት ራሷን ስታስተናግድ ነው የምትለው ቤት ውስጥ። እኔ ውጭ ውዬ ነው የምገባው ማታ ከስራ ስመጣ። ግን እሱ ከመጣ በኋላ የሚፈጠሩ ጭቅጭቆች ለምን አስፈለጉ? አንቺ የምታደርጋቸው ነገሮች በሙሉ እሱ ፊት የምታደርገው ነገርና ቀን እኔ ጋር የምታደርገው ነገር አንድ አይነት ስላልሆነ ነው። ነገርኩ በቃ እቺ ልጅ የምትፈልገው እኔና እሱ ማለያየት ነው። እሱ ደግሞ ይሄንን እየሰማኝ አይደለም፣ ጭራሽ እየሰማኝ አይደለም። ከአንድም ብዙ ጊዜ የሚያጨቃጭቀን እሱ ነው። እሱ ፊት እሱ ሲመጣ ሌላ ሰው ነች። እሺ ይሄንን እንፈታዋለን። ይሄን መፍታት ባለብን ነገር እንፈታዋለን። እሺ አሁን ካንቺ የምፈልገው ነገር የምትሄጂባቸው አደገኛ የሆኑ ቦታዎችን ማወቅ ፈልጋለሁ። የት ነው የምትሄጂው? አልገባኝም። ምን አደገኛ ነው ቦታ? ተሽፋም ፍነሽ ሄድሽ? በደንብ ያጣራት በደንብ አጣራት። አልገባኝም። ምን ያጣራት? በቃ አሁን እንኳን እስካሁን እንኳን ጠይቆ ቀረብ ብሎ የሚጠይቀኝ ጓደኛ እንኳን አጥቼ ነበር። አሁን አገኘሁት። ከሱ በላይ የሚቀርበኝ ሰው የለም። ሁሉም ነገር ያጣራል። ካሁን በኋላ የምፈራው ነገር አይኖርም። የሚጨናነቀው ይቅር ብዬ የምተው የማልፈው ነገር ሊኖር አይችልም። በደንብ ያጣራል። አልገባኝም። ምን የምታወራው? የኔ እናት ስላንቺ ለማጣራት ሞክረናል። የክሩ አባላቶች አንቺን በተመለከተ የያዙት በቂ ማስረጃዎች አሉ። በታዋቂው ሙዚቀኛ ላይ ያደረግሻቸው ነገሮች እንዳሉ ከአንቺ ጋር አብረው የሚሰሩ ሰዎች ተናዘዋል። ስለዚህ አሁን ስላንቺ ምንድነው የምታወራው? ማለት ምንድነው እያወራ ያለው? ምንድነው ከኔ ጋር የሚሰሩ ሰዎች ማን ናቸው? አላማሽ ምን እንደነበረ፣ የት እንደምትሄጂ፣ አቶ መኮንን የሚባል ሰው ጋር ግንኙነት እንዳለሽ። አቶ መኮንን? ደንግጭ። ቆይ ሌሎችም አሉ። ማለቴ ከዚህ ነገር ጋር በተገናኘ እዚህ ልጅ ላይ ስታደርግ የነበረው ነገር ሁሉንም ነገር ደርሰንበታል። ይልሽ አሁን ሁሉም እውነቱ የሚወጣበት ሰዓት ላይ ነው። ይሄ ልጅ ህይወቱ ዝብርቅርቅ እንዲል የተደረገው ነገር በተለይ እህትና ወንድምን ለማጋጨት የተሄደበትን ነገር ፈጣሪና አንቺ ታውቂያለሽ። ግልጽ ነኝ። ስለ አንቺ በጣም በቂ መረጃ አለ። ቆይ ምንድነው የምታወራው? እኔ እየገባኝ አይደለም የምታወራው ነገር። ማውራውማ ግልጽ ነው። በደንብ ታውቂያለሽ። ማውራውን በደንብ ታውቂያለሽ። ከማን ጋር ሽፋፍነሽ እንደምትገናኝ፣ ምን አይነት ነገሮች እንደምትቀባበይ፣ ሁለቱን ለማጣላት የምትሄጅበት ርቀት፣ እሱን ለማዋረድ የምትሄድበት ርቀት በደንብ ገብቶኛል። ይሄ ሁሉ ለምን? እሱን ለማዋረድ የሄድሽበት ርቀት ምን አይነት መድኃኒት ሰጥቶሽ እሱ ላይ እንዳደረግሽ እናውቃለን። መረጃ አለኝ። ይኸውላችሁ አዳምጡ። ይህን ቤት ሆን ብላ ለመበጥበጥ ያደረገችው ነገር አለ። በምትበላው ነገር ውስጥ ያደረገችው ነገር አለ። በምትጠጣው ነገር ውስጥ ያደረገችው ነገር አለ። ይህንን ደግሞ የምትቀበዩ ተነፍሰው ሰው አጥቼ ነው። እስካሁን ዝም ብዬ ከውስጥ እየተፍሰለሰለ ውስጥ ዝም ብዬ በቃ ውጭዬ በረሃና እንስሳ ጋር መውደው እኮ የሚሰማኝ ሰው እንኳን አጥቼ ነው። አሁን ደርሰንልሃል። ስለዚህ አሁን የምፈልገው ነገር ነው። ይኸውልሽ ድሮም ጓደኛ ይህንን ነገር ፖሊስ ጣቢያ ሄደሽ ከምትናዘዢ እዚችው እያንዳንዷን ነገር ህግ ይህን ነገር ከያዘው አይለቅሽ። ለምን ብለሽ ታድርጊ እንደነበረ ይሄ ልጅ ለምን እዛ እስር ቤት የሆነ ኑሮ እንዲኖር ያደረግሽው ለምንድን ነው? ወንዝ ለወንዝ ሲሽከረከር ነበር። ይሄ ልጅ ራሷ እንድትወደድ ነው የምትፈልገው። ራሷ እንድትከበር ብቻ እሷ የበላይ እንድትሆን ነው የምትፈልገው።
ጀምር መጀመሪያም ጀምር እነግርሃለሁ እንደዚህ አይነት ህይወት ለመኖሩ እሱ ነው ተራሷ ምክንያት እኮ ነው ምክንያት እንድነግር አይደለም በቃ እውነቱን እንድነግር ከፈለክ በቃ እኔን ስሙኝ ምንም ነገር ሳትስቀሪ ነው የምትነግሪኝ ምክንያቱም የሥራ ባልደረቦችሽ የሰጡሽ መድኃኒት እጅ ከፍንጅ ሁሉም ነገር ይዟል ሲቀመሙ ጀምሩ ሁሉንም ነገር ይሄን ቤት ለምንድን ነው ለመበጥበጥ ያሰብሽው ይሄ ሰውዬስ እንዲዋረድ ለምንድን ነው የፈለግሽው ምንድን ነው ችግሩ ለምንድን ነው ተነጋግሮ ህይወትን መቀጠል ያልተቻለው በቀል ነው ወይስ ምንድን ነው ይሄ በቀል ማለት ሰው ራሱ እንደዚህ ሊያደርግ አይችልም ታዋቂ እንደሆነ ያወቅሽ ይሄ ሁሉ ነገር ለማድረግ ለምን አስፈልግ ያረግሽውን ነገር እሱ ላይ ያረግሽውን እሱ ላይ ያረግሽውን እያንዳንዷን ነገር ትናዘዣለሽ እሺ እኔ ማለት እነሱም ያውቃሉ ትዳሬንም ማከብር ትዳሬንም ወድ ቤቴንም ወድ ሰው ነበርኩ ማለት ማንንም ሰው ነው የሚያውቀው ይሄንን ማንንም ሰው ይመሰክራል እነሱም ይናገራሉ ምን ያህል ለትዳሬ ታማኝ ባሌንም ወድ ሰው እንደነበርኩ ከዛ ግን ከሷ ስጀምርለ ነግሬያለሁ በቃ ብጥብጥን ያደረገች ብጥብጥ ሰላም ይነሳች እንድኖር አላረገችኝ ከዛም በላይ ደግሞ የከፋው ነገር ባሌ የሚሰማው እሷ ነው ቀን ሌላ ሰው ናት ማታ ሲመጣ እሱ ሌላ ሰው ናት የሚሰማት ስለሌለ ነው ብቸኛ እኮ ናት እንዴት ነው አንቺ እንደሰማሽ የምችለው እሷን እንደዚህ እያረግሻት ይሄንን ነው መልክ እሷ እኮ ብቸኛ ናት አንቺ የትኛው ቦታ ላይ ስንት ጓደኛና ስንት ምትነፍሹ ቦታ አለ እሷ እኮ ለኔ ብቻ ነው በቃ የተቸገረችውን በቃ የደረሰባትን ነገር ልትናገር የምትችለው ለኔ ብቻ ነው እኔም ከዘጋዋት ማን ነው እስኪ ሊሰማት የሚችል ትበል እንዴ እሷ አይሄድ እኔ ስለማን ልንገረው ለማን ላስረዱ በምን ላሳየው እኔ ስለሱ በምንም ላሳየው አልቻልኩም ይሄን በቃ እሷን ይሰማል ከኔ ጋር ጸብ የለሽ በቃ መደባደብ እስኪቀረን ድረስ ነው የምንጣለው ምንም ባላልኩበት ባላደረኩት ነገር ነው ሁሉ እየደረሰብኝ ነበር ከዛ እሱ ይባስ ብሎ ጭራሽ ከበፊት ፍቅረኛው ጋር እንዲገናኝ ታደርገው ነበር እኔን እንዲጣላ እኔን እንደዛ እንዲያደርግ አድርጋ ከኔ በፊት ፍቅረኛ ነበረችው በተደጋጋሚ ስልኩ ላይ ቴክስት ማየት ጀመርኩ ብዙ ነገር ማየት ጀመርኩ ስልክ ተደብቆ ሲያወራ መስማት ጀመርኩ በቃ እንደምንም ታገስኩኝ አንድ ቀን ጠየቅኩት እኔ አይደለም እሷ ናት የላከችልኝ አለኝ ከዛ በፊት እሱ የላከላት መልስ ብዙ ነገር አይቻለሁ ሰማሁ አየሁ በቃ ጭቅጭቅ ሆነ ነገሩ በዚህ ምክንያት ከዛ ይባስ ብሎ በቃ ስከታተሉ ጭራሽ አንድ ቀን የሆነ ቦታ አገኘሁት ወደ አልጋ ቤት ሲገቡ ነው ያገኘኋቸው ይሄን ነገር አልባል አቶ ብርሃኑ ምንም እኔ እንደዚህ አይርፍ ለማለትም ሲጀመር እንደዚህ አይነት ተግባር መሰራ ሰው አይደለም አታሽ እኔ ባይኔ ምንም ልዋሽ አልችልም እኔ ፎቶ አሳያለሁ ከፈለክ አሳይ ፎቶ አንስቼዋለሁ እኔ አሳይ ምናልባት መጠጥ አሳስቶ ይሆን እንዴ በጨለማ ሲገባ ይችላልው ማታ ያው ምናቃቸው ሰዎች እኮ አሉ ብዙ ሰዎች ብዙ እኔ ከሙዚቃም እንትን ብለን አብረን ብለን ምናምን እኮ የፔንሲዮን ምናልባት ልንገባ ልታይ ትችላለች እኮ አንዱ ሌላ ነው ከውስጥ ከገባን በኋላ የተለያየ ነው እንዴ ከሴት ጋር መስራት አብሮ ተጣምሽቶ ሲገባ ያየሁትኝ በግድ በሰንሳት ከበፊት ፍቅረኛ ጋር አብረህ ጠጥታል አልጠጣህ እንዴ ለማስታወስ የሆነ በቃ እንዴት ነው ሰላም ነው ወይ ኑሮ ምናምን ተብላ አይ ቀን ነው ቀን በጭራሽ ቀን አይደለም አምሽተክ ለምን ተዋሻለክ አንተ በቃ 12 ሰዓት አካባቢ ገና ቀን እውነቱን ያወራሱ በቃ እኔ እውነቱን እየነገርኩህ ያለው እዚህ ጋር እውነትም ትዳር የምታከብረው ትንሽ የምታከብረው ትዳር ካለ እውነቱን እንነጋገር ለጓደኞች ካሉ ወንዶች አብረን እኮ ነው የነበርነው ብቻችን አይደለንም ከአንድ ሴት ጋር ነው ያየው ቀን አብሬ አምሽቼ እዛው ቁጭ ብያብሽ ተሸፋፍኜ በስነ ስርዓት ያየሁት ነበር አላየኝም ሲጀመር በቃ ከአቅሜ በላይ ሲሆን ተከተልኩት እንዴ እስኪገባ ድረስ ለምን ጠበቅሽ አንቺ ባለቤትሽ ነው መጠበቅ አልነበረብሽም ጣት ከምትጠቁሚ አሁን ላይ እንደዚህ ከምትይኝ የዛን ጊዜ ባለቤትሽን ሰብስበሽ ወደ ቤት ይዘሽ አትሄጂም ነበር ወዴት ነው የሚመጣው ወደ ቤቱ እንዴ በዛ ሰዓት ማን ይሰማኛል ጭራሽ ከሆነ በተደጋጋሚ እያመሸ ሲመጣ ማለት ነው ለምን እያልኩት ነበር ለየት ነው የምታመሸው ለምንድን ነው የምታመሸው ስለዚህ የዛ ሰዓት ለምን አደረግሽ ምንም በቃ ወደ ቤት የተመለስኩ ስለላ ነው
እየሰለለችኝ ነው ማለት እኔ አሁን ማከብርህን ያህል አከብርሃለሁ። እሷን እኮ የት ዋልሽ? ማን ጋር ነው የዋልሽው? ጓደኞቿ እነማን እንደሆኑ ማን እኮ አውቃለሁ። ሁሉም በቃ ባለጌ እና ጠንቋይ ቤት የሚዞሩ ሰዎች እኮ ናቸው ጓደኞቿ። አውቃለሁ እኮ እኔ ሌላ ቦታ እሷ እዚህ ነው እንደምትቀመጠው ሲጀምር እንደዚህ ሌላ ቦታ እንደሚሄድ ካወቅሽ አንቺ ምን ባለቤትሽ አይደል? ቤት አስቀምጠሽ አትጠይቂውም ነበር? ዝም በይ። ለምን ዝም እላለሁ? ዝም አይደለም። አሁን በቃ መፈታት ከተፈለገ ሁሉም መናገር አለ። እሷ ፊት አይደለም የምናገረው እኔ ማንም ሰው ፊት አልተናገርኩትም። ቁጭ አድርጌ ብዙ ቀን ነግሬዋለሁ በተደጋጋሚ ስልክ ላይ እዚች ልጅ ስልክ ለምን በተደጋጋሚ የሚደወለው? አንተስ ለምን ደውል ስልክ የለም? ዝም ብለሽ የምታገኛቸው ጓደኞች ሁልጊዜ ያወራሽኝ እኮ የቀናት ነገር ዝም ብለሽ እገሌ ጋር ተደዋውልሽ እገሌ ጋር አወራሽ። እኔ ብዙ ሰው ያቀኛል። ምን ላድርግ? እኔ አንድ ሴት ጋር ነው የተጨቃጨኩት። እኔ የተጨቃጨኩት ይኸውልህ ከአንድ ሴት ጋር ነው። ፍቅረኛው ነበረች። ለምን ይሄ ምክንያት ከሚስት ውጪ ጭራሽ ሌላ ቦታ ከማድረግ ድረስ ከደረሰ ምን ማለት አላረኩም እና ብዙ ጊዜ ፔንሲዮን የገባችሁት ልትዝናኑ ነው? ፔንሲዮን ምን ሰራ? በቃ እነሱ አልጋ ይዘው ነበር። አበሩ ወንዶችም እኮ ነበሩ እንዴ። ከግቢው ስንገባ ነው ያየሽ። ሲጀመር ከክላስ ስንገባ አይደለም ያየሽ። ከግቢው ስንገባ ነው ያየሽ። ይሰራሉ እዛ ውስጥ። ልክ ነው ይሄ። ከባለቤት ውጪ የራሱ መጠጥ ይዘህ ከበፊት ፍቅረኛ ጋር ሚስት እያለህ ነው ለስራ ነው የወጣኸው ነው ብለህ ነው የምትወጣው እኮ። ይሄ ነገር ልክ ነው ወይ? መጠጥ ከጠጣ ምናልባት መገናኘታችን ስህተት ከሆነ ስህተት ሊሆን ይችላል። ነገር ግን እሷ ግንኙነት አላረም እንጂ ባለቤት እያለ ከበፊት ፍቅረኛ ጋር በምሽት መጠጥ ይዘህ እየጠጣህ ልክ ነው። በዛ ላይ ደግሞ ተለያይተህ ኖርማሊ ወደ ቤት ብትገባ ምናምን ኖርማል ነው። አዎ ጓደኞች የነበሩ እዛ ፔንሲዮን ይዘው ነበርና እየጠጡ የነበሩት እነሱን በቀቻው በቀሰላም ይኖሩ ምናምን ለማለት ነበር አብረን የነበረው። እኔ እሷ ጋር አልተገናኘሁም። እየጠጣ እንደነበር አሁን አምነህ ነበር? አዎ እየጠጣው እንደነበርኩ አሁን እያመንኩ ነው። ከዛ ወደ ቤት ተመለስክ ወይስ በዛው አደርክ? ልመለስ ብዬ እንትን እያልኩኝ እሷ እየሰለለች መሆኑን ከሰዎች ሰምቻለሁ። እሷን ከዛ ተሸፋፍና ቁጭ ብላ ነበረች ሰምቻለሁ። እዚህ የነበረች ሰው ማናት ምናምን እንትን ብላ እንደዚህ አይነት ሰው ናት ምናምን አሉ። እስኪ እሱን እናጣራለን ማለት ጓደኞችም ያልሞቱ ስለሆኑ እናጣራለን። ፍቅረኛም ስላለች እሱን እናጣራለን። ይመሰክራሉ ብናጣራ እሺ ንገረኝ። ያ ሁሉ ቴክስት ምንድነው? የኔ ፍቅር የኔ እናት በጣም በቃ እንዴ ሚስት አይደለም ከባለ ትዳር ሰው። እኔ እኮ እዚህ ድረስም እኮ ያደረሰኝ እሱን እስከመከታተል እኮ ያደረሰኝ ደከመኝ የቤት ውስጥ መጨቃጨቅ። ከዛ ደግሞ ጭቅጭቅ ሲሆን ይሄ ምንድነው የሚመጣው? ሌላ ነገር ውስጥ ልንገባ ነው። በቃ ያን ማድረጉ ስለደከመኝ እኮ ነው እየካደኝ ስለሆነ። እነዛ ቴክስቶች ምን ማለት ነው? አንተ ባለ ትዳር ሆና የኔ ፍቅር የኔ እናት የኔ በቃ የሚላላኩት ቴክስት ጭራሽ አይደለም ከባለ ትዳር ከማንም ሰው አይጠበቅ። ይሄ ልክ ነው? ይሄን እኮ ነው በቃ ይሄ ምንድነው ስለው አያገባሽ። ምንድነው ይሄ? ለዛ ምን አደረግሽው ባላት እኔ እሱን አድርጌ ልቀሽ አላረኩም። በእርግጥ ግን አድርጌ ይሆናል አድርጌ ያልኩ አይ ባደርግ እንኳን እሷ ባደረገችው አንፃር ደግሞ ቢታይ ያ ስለዚህ ለባለቤት ታማኝ አይደለም ማለት ነው። ታማኝ ነኝ በጭራሽ እያወራ ካለው ነገር አንፃር አድርጌ እንኳን ቢሆን እያልኩ ነው። ይሄ ደግሞ ለባለቤት ያለን እምነት ሰው በሚያከብር ልክ እንደማትገኝ እያየሁኝ ነው። እሷ እኮ ስላላከበረችኝ ነው። አከበርኩ ብዙ ከፈልኩልህ ብዙ ቻልኩኝ ብዙ ነገር አየሁ። እሱን ነገር እኔ ላጣራ ግድ የለም እና ትዳራችሁን ማደጋ ላይ አይወድቅ። እውነትነቱን እናረጋግጥ። ከሷም እናዳምጥ ከፍቅረኛውም እናዳምጥ ያለውን ነገር። አሁን ግን ስላለው ነገር እናወራ። ይሄ ልጅ ትክክለኛ ህይወት እንዳይኖር ያደረግሽው ነገር አለ። እሱን ሆን ብለሽ በዚህ ምክንያት ነው ያደረግሽው እና ያደረግሻቸውን ከማን ጋር ተገናኝተሽ ምን ያደረግሽ እንደነበረ ሁሉንም ነገር እንድትናገር ይፈልጋሉ። ከናቶ መኮንን ጋር ተገናኝተሽ የምትቀባበያቸው ነገሮች አሉ። በቃ ቤት ውስጥ እኔ ከአቅሜ በላይ ሲሆን እሱንም ሳወራው ቀና መልስ አይመልስልኝም። በቃ ብዙ ጭቅጭቅ ሆነ፣ መበጣበጥ ሆነ። በቃ ስራችን ሳወራው ጭራሽ የሆነ ሰዓት በቃ በጣም ታዋቂ የሆነ ሲመጣ ንቀት ብቻ ሆነ። በቃ ጭራሽ እንዳልኩ ነው ሌላ ሴት ጋር መሄድ ጀመረ ምናምን። ያ መሆኑን ሳረጋግጥ ግን በቃ ያው የወሰንኩት ውሳኔ ልክ ባይሆንም እንደዚህ ሁሉ ነገር እንዲያደርግ ያደረኩት እኔ ነኝ ማለት ግልጽ አድርጊ። እንደ አህያ
እንዲጮህ እንዳያ እንዲሆን አደረኩት። ከመስጀምሮ ግን ይህን ጥያቄ ስጠይቅሽ እኔ አላቅም ብለሽ ነበር። ስለዚህ ያያ ባህሪ እንዲህ ያደረግሽው አንቺ ነሽ። እንዳያ ሲጮህ እንዲጮህ ማዋረድ ያልሽው አንቺ ነሽ ማለት ነው። አንድ ቤት ውስጥ እየኖርሽ ይሄን ተሸክመ የምኖረው ይሄን ለምን ያልከኝ አገኘኝ ማለት በቀል መሆኑ ነው። በዚህ መንገድ ነው የባለቤትሽ ውርደት እኮ ያንቺ ውርደት። በቃ ነገሮችን ላስተካክላቸው ሞከርኩ እኮ በዚህ ልክ እኔ ወዲጄ ነው ዛሬ እንደዚህ መሄዱ ዱር ለዱር መዞሮ አህያ ጋር ወፍጮ ቤት ሙለው እኔ እኮ አንተ ታውቃለህ እንዴ? ይሄን በቃ ትነግረኛለች እሷ ልትሆን ትችላለች ስትል እህቴ በቃ ከሷ ሰማለሁ። በቃ እኔ አስብ ነበር በአይምሮዬ በቃ ሊሆንም ይችላል። በቃ እሷ የምትውላቸው ጓደኞች ደግሞ ከጠንቋይ ቤት የሚሄዱ ሰዎች ናቸው የእሷ ጓደኞች ሁሉ። ምን ሊመክራት ይችላሉ? በቃ እንዳውም ያልገደለችኝ እንዳውም ፈጣሪ ይመስገን። በቃ እኔ ድሮ እንደዚህ የሚሄድ ሰው አልነበርኩ። እኔ እንደዚህ አይነት ቦታ ምጭ ማላቅም እነሱ ይሄዱ እንጂ ከአቅሜ በላይ ሲሆን ግን ጓደኞቼን አማከርኳቸው። ምን ላድርግ ትዳር አደጋ ላይ ነው ብዬ። ከዛስ እንደዚህ አይነት ጓደኞች ትዳርሽን ከአደጋ የምትከላከየው እሱን በማባረር ነው። እሱን ዱር ለዱር የት እንዳገኘ ነው ታውቃለሽ? ጫካ ውስጥ እኮ ነው። ይኸው ጓደኞቿ እንደዚህ አይነት እንደሆኑ እያወቅኩኝ ነው ዝም ብዬ እያየሁ ነበር። ለምን አትለይም? ለምን ብዬ እንኳን ገፋፍቼ አላውቅም። ለምን እነሱ ጋር ትውያለሽ ብዬ እንኳን እሱ ከሌለ እኮ ሲጀምር ሰው ማምሽታ ነው የምትገባው። እዚህ ቤት ውስጥ ቀን ሙሉ ብቻዬን ነው ማታ ብቻዬን ነው ተከታትዬ አጣርቼ አላውቅም። እሺ ለምንድን ነው እነሱ እንድንላይ የምትፈልጊው? ይሄ ሁሉ ነገር እኮ እዚህ ውስጥ ይሄ ሁሉ ነገር ውስጥ እኮ ያደረግሽው እኮ አንቺ ነሽ። ምን ያደረግሽው አለ? እኔና እሱ እንድንላይ ምንድን ነው ያደረግሽው? ምንድን ነው ማታ ሲመጣ የምትነግሪው? ቀን ሙሉ አሉ ደግሞ አይደል አብሬሽ ያልኩትን ነገር ስንት ነገር ነው የምትነግሪው? ንገሪው ራሱ ፊት እውነቱን አውሪ እስኪ አንዴ እንኳን መጣው። ስለአንቺ ክፋት ያወራሁት ምንድን ነው? ምንም አልፈልግም እኮ አሁን ያንቺ ክፋቱ ነው ከበቃ አውቄያለሁ። አሁን ካሁን በኋላ እኮ አንቺ ጋር ምንም ነገር ሊቀጥል አይችልም። በማላችሁ ገብተሽ ለማጣላት ትሞክራለሽ እንዴ? ለማጣላት አይደለም። የእውነቴን ነው የምልሽ። በቃ መልሽ። ያልተደረገ ነገር እዚህ ቤት ተደርጓል ብለሽ ታወራለሽ። ያልተደረገው እንዴት ተደረገ ብዬ ነው ታደርጋችሁ? እኔና አንቺ መች ተገናኝተን ነው ማታ ስንት ነገር የምትነግሪው መጥተሽ? እኔ ጠዋት ብቻ ማታ ነው የምገባው። ያልሆነ ነገር በቃ ሆኗል ብላ አውርታኛ ባላየው ነገር መመስከራችን እዚህ ጋር በቃ ባላየው ነገር አታወቀምኩት። እሱ ይናገር ነግሬው ከሆነ እንዴ እንደዚህ ያረክሻት ያልከ ምትጨቃጨቀኝ አንተ አይደለ እንዴ? ለምንድን ነው ከበፊቱ ፍቅረኛው ጋር እንዲገናኝ ማድረግ ያስፈልግሽ? እዚህ ጋር ያላችሁ ትዳር ሲጀመር ሰላማዊ አይደለም። አሁን እንደሰማው ጭቅጭቅ ብቻ ነው ያለው። አንቺ እኮ ከድሮም ነው ማፈልግ ገና ያየሽኝ ቀን ለምን አንቺ ምንን ስለምጠይኝ ለመጀመሪያ ጊዜ እንኳን ሲያስተዋወቀ ምን አደረግሽ? ምንም አላደረኩሽም። ተጫውቱ መጣው ብሎ ሲሄድ ምንድነው ማከብሽ ሞከርኩኝ። ምንም አትዋሽ እውነቱን ተናገር ነው እውነቱን ተናገር አላት። እውነቱን ምክንያቱን ተናገር በቃ። አዎ እኔ ስወጣ አሁን ተጫዋች ምናምን ስወጣ እሷ የምታስተውለው ነገር አለ ከሷ ላይ ማለት ነው። ወይም ሌላ ሰው ደውላ ታወራለች ትጀነጀናለች፣ ወይም ደግሞ ሌላ እንትን እናደርጋለን። ይሄን ልጅ እንትን እናደርጋለን የሆነ ፌዝ ነገር በቃ የሆነ ቀን እና የዚህ ልጅ መዋረድ ውስጥ እጅ ያለበት ያንቺ ነው ማለት ነው። አሁን እኔ ማረጋገጥ አንድ ማለት ልንገር፣ ይሄ ነገር እንዴት ነው የሚስተካከለው? አዎ አድርጊያለሁ። እቺ ልጅ ግን ምን እንደምትፈልግ ከዚህ ሰው እውነቱን ትንገረኝ በቃ። ይሄን ብቻ ነው እኔ ምን ልፈልግ እችላለሁ? አንቺ ያገባሽው እያለሽ እኔ ታናሽ እህቱ ነኝ። እሺ ምን ላድርግ? እኔ ወንድሜን እንክብካቤ መጀመሪያም ነው የማትፈልጊው አንቺ እኮ መጀመሪያም ነው እኔና እሱ እንድቀጥል የማትፈልጊው መጀመሪያም ነው። ሳይጋቡ በፊት ያደረግሽው ነገር አለ እና ከዚህ በፊት ታውቃታለሽ? እሱን ትሆናለች ወይ? እርግጠኛ ነህ ወይ? ይሄንን ጠይቀዋለሁ። በቃ የትኛው እህት እንደምጠይቀው። አዎ ታናሽ አይደለችም። የአንድ እናትና አባቶች አይደሉ፣ ግን ያሳደገኝ እሱ ነው። ምንም ያሳደገኝ ወለድ ቋንቋ ነው አይደል? እንዴት ማለት እንዴ? ታናሽ እህት ትመስለኝ አልገባም። በእርግጥ ቤተሰብ ነው። በእርግጥ የቤተሰብ ልጅ ናት። እኔን ያሳደግኳት እንጂ የአባቴ እናት ልጅ አለች። እኔን ያሳደግኳት። ስለዚህ የስጋ እህትና ወንድም አይደላችሁ? የስጋ እህትና ወንድም አይደለም፣ ግን ደግሞ ገና ትንሽ ያለው ነው እሱ ያሳደገኝ። አሁን ድረስ ያስተማረኝ ምንም ያለኝም እሱ ነው። ትምህርት ቤት ስማር እንኳን ስጠራ የነበረው በሱ ስም ነው። ሌላ ነገር ምንም የለም። አሁን የምትጠሪ በሱ ስም ነው? ሚኒስትሪ ከተፈተንኩ በኋላ ነው የተቀየረው። ስለዚህ እናንተ እህትና ወንድም አይደላችሁ? እህትና ወንድም ከአንድ እናት አባት ባንወለድም ግን ቤተሰብ ነን። የቤተሰብ አደራ አለበት።
የእናቴ ልጅ ታናሽ እህቴ እንደሆነች ማንም እንደሌላት ከጎኗ ማንም እንደሌላት ማንም የሚሰማት እንደሌላት ነው የማስበው። እና ምንም አይነት ከእህቴ ልጅ የማይበት መንገድ ምንም የለም። በቃ እንደዛ ነው። ምክንያቱም ከህፃንነት በጀመረ ከኔ በላይ የምታውቀው ሰው የለም፣ ያሳድጋትም ሰው የለም፣ የሚጠይቃትም ሰው የለም። እኔ ሁሉም ነገር ስለዚህ አባትም ወንድምም ሆነ ያሳደጋት በቃ እኔ ያው ነገር ያለው ለኔ እንደ እናትም እንደ አባትም ጓደኛም ወንድምም እህትም እኩያይም ከእኩያይም በላይ ሆኖ ያሳደገኝ እሱ ነው። እዚህ ጋር አንተ ውጭ ውለህ ስትመጣ ውሎ እንዴት ነበር ብሎ የሚጠይቅ ሰው አትፈልግም? ያስፈልጋል። ምን እንደተፈጠረ የምትናገረው ለማን ነው? ቀርቦ ላወራህ ሰው ነው አይደል? እኔ ደግሞ ያንን ነገር እፈልጋለሁ። ልክ እንደ ልጅነቴ ሚጣየት ዋልሽ እንዴት ነበርሽ በላሽ ወይ ጠጣሽ እንደሚለኝ ዛሬም ያንን ነገር እፈልጋለሁ። አድጌ ሊሆን ይችላል ግን ከጎኔ ማንም አይለኝም ነኝ እንዴ። እሷ እሺ ባለቤቴ ነው ብላ እሱ ጋር ታወራለች። እኔስ እሱ ሲመጣ ግዴታ እሷ ጋር ብቻ ከሆነ እኔ ለማን ነው የማወራው? ለማን ነው የምታነፍሰው? እኔ እኮ ሙሉ ጊዜውን ለእኔ ይስጠኝ አላልኩም፣ ግን ትንሽ ጊዜ ቢያንስ እንዴ ምን እንደሚያስፈልገኝ ምን እንደጎደለ መጠየቅ የለበትም? እሷ እኮ ይሄንንም ነው አትጠይቂም፣ በቃ ዝም በይ። ሁሌ ግን እኔ በጭራሽ ዝም በይ አይደለም። አንድ ቀን እንኳን የሆነ ወላ ገርሺ እንደው አላወራውም ትበል አለማውራቷ ቢቀር እኮ ስልክ ደውላው እሺ እኔስ ከለከልኳት። እሺ በቃ ምንም እንዳታወራ እንዳጠይቀው አረ አሁን ላይ በቃ ስልክ ደውላ ማውራት ትችላለች። ምንም አታስመስይ። እስካሁን ጥያቄ ሆኖብኝ እኔ የት ማን ይጠይቀኝ? እስኪ ጓደኛ እንኳን የሚጠይቀኝ የለም። እስኪ ዘመድ እንኳን እኔ አስታውሱ ምን ሆነ የልጅ ብሎ የሚጠይቀኝ ጋዜጠኛ ጓደኛ ብዙ ጓደኞች አሉኝ። እኔ ሰው አላገኘሁም ነበር። ግን አሁን አንተ መተህ ጓደኛዬ መተህ በቃ ፈጣሪ ይስጥልኝ ይሄን ሁሉ እንዲጋለጥ አደረክ። እኔ ራሱ አሁን በቃ ሰላም እየተሰማኝ ነው። በቃ እንደተመለስኩ ነው የምቆጥረው። ባለመልስ ራሱ ማለት ሌላውን የሚሰማ ምክንያቱም እሷ መሆኗን ሳቅ በቃ ከዚህ ከቤት ያለውን ነገር ነቅሎ ማውጣት ብቻ ነው። ምንም ሌላ የሚያስፈልገኝ ነገር የለም። ድሮም እሱ ነበር እዚህ ከቤት ያለውን እሾህ እያለ ሌላው ምንም ልትፈልግ አትችልም። ከውጭ ምን ተደረኩ ምናምን እኔ ብዙ ዙሪያውን ነበር ማስበው። አሁን ግን በቃ እሷ ጋር ከኔ እንዳትደርስ እኔም ከሷ እንዳልደርስ አድርገህ ነው የምትሄደው። ጓደኛዬ ከሆነ ይሄን አድርግ። እኔን ያደረገችኝ ነገር ባሳይ ደግሞ በጣም አሁን በቃ ያለችኝ ሁሉ ነገር ምንድነው የምታሳየው? ሌላ የቀረ ነገር አለ? ምንድነው አለ? ምንድነው? እባክህ ለእኔ ሳትደብቅ ንገረኝ። እንግዲህ እኔ እስካሁን የቤትን ሚስጥር እዚሁ ባለው መንገድ እንፈታዋለን። ምንድነው ማለት አሁን የቀረ ነገር ያልከውን ነገር እንፈታዋለን። የማይፈታ ችግር ይሄው እዚህ ጋር እንኳን ያለውን ነገር እኮ ፈተናል። ሌላ የማይፈታ ችግር አለ? ይኸውልህ አሁን እስካሁን የተፈጠረው ነገር በሙሉ አንተ ላይ የተፈጠረው ነገር ይሄ ከአህያ ጋር መንደባለ ተነስቼ እኮ አህያ እንደሆነ አደረገችኝ እኮ። ከዚህ በላይ ምን ታርግ? ሁሉም አህያ እንደሆነ ያደረገችው በአስተሳሰብ ብቻ አይደለም። እነዛ ገንዱ ጀመር እሷም ላይ ነው እሱም ላይ ነው ይሄ ባህር እንዲሆን ያደረግሽው። ምክንያቱም እሷን ሳገኛት መጀመሪያ ላይ ከዚህ በፊት መጀመሪያ ላይ እሷን እንዳገኘኋት ስትንደባለል ነበር። ይሄ ነገር ሁለቱም ላይ ነው ያደረግሽው ወይስ ምንድነው? ሁሉም ጋር ነው ያደረገችው። እንዴት እርግጠኛ ሆንክ? ምን እኔ ከኔ ላይ ያደረገችው ለሷ ልትራራለት እሷም ላይ አድርጊያለሁ፣ ግን እሷ ለተወሰነ ጊዜ እንትን እንድትል እንደሱ እንድትሆን አይደለም። አሁን ይህን ነገር ለማድረግ ማለት ነው በጣም ሞራል ሰው ይፈልጋል። እነዚህ ሰዎች በምንድን ነው ስታዣቸው የነበረው? እና እርግጠኛ ነኝ ሌላ ዓላማማ አለሽ? እኔ ምንም አይነት ዓላማ የለኝም። በቃ ብለ ነበር እኮ ሲጀምር የአህያ ድምፅ እሰማለሁ፣ ግን ምንድነው ስላት የጎረቤት አህያ አይጮህ ትላለች ስል እያዋሸሁ አልነበረም። ቀን እየሰማሁ ያለሁትን ነበር ስነግርህ የነበረው። በጣም ያሳዝናል። እኔ አሁን እንደዚህ ባለቤትሽን ላይ የፈለገ ችግር ቢፈጠር ምናምን እንደዚህ ታደርጊያለሽ ብዬ ጭራሽ አልጠበቅኩም። ያሳዝናል። አንድ ቀን አሁን እሷ ከቤት እንደወጣ ትፈልጋለች አይደል? ግን አንድ ቀን ነግሬው አላውቅም። እስኪ ይናገር ከቤት ውጭ እንደተባለ ነግሬው አላውቅም። በቃ ትላለች። ይሄ ለእሷም የሚገርም ነገር አይደለም ከቤት ውጭ ማለት ምናምን። እንደውም እስካሁን አለመግደሏን እኔ በጣም አደንቀታለሁ። ለእሷ
እንዴት አይነት ክፋት ነው? አንድ ቤት ውስጥ እየተኖረ አንድ እንጀራ እየቆረሰ እንዴት ነው እንዴት እየፈለገ እኮ ሰርቼ ያመጣው አንተን ሁሉን በቃ አምጥቼ እኮ ለእሷ ነው መሰለህ። አንተን ብትሆን ይኸውልህ ምናልባት ሰው መጥፎ ነገር አደረገብኝ ብለህ ለማውራት ያ ሰው ከምን ተነስቶ ነው የሚለው ነገር ያደረገችው ነገር ልክ ባይሆንም የእሷን ሞራል መጠበቅ ነበር። አሁን የተነገረውን ብቻ ነው የሰማኸው እኮ አንተ። ምንድነው ሌላ ነገር አለ? ምንድነው ሌላ ነገር አለ? ይኸውልህ ማትናገር ከሆነ ይኸውልህ እሷን ቀጥታ ፖሊስ ጣቢያ ይዣት ትሄድና እሷ ራሷ ትናገራለች። ለምን እኔ ለአንተ ለምንድን ነው የማልነግርህ እኮ? ንገረኛ ታዲያ ምንድን ነው የተፈጠረው? በመናገር ብቻ የሚፈታ ነገር አይደለም። በቃ ወይ ብቻችን ብንሆን እንኳን ይሻል ነበር። እና ላስወጣልን እነሱ እኮ ባለቤትና እህት ናቸው ቢሆን። እሺ አንዴ ውጭ ነው ማለት ሌላ የነገረኝ የፈለገው ነገር እንዳለ ግልጽ ነው። አንዴ ትወጣላችሁ ውጭ። ማለት ምንድን ነው የሆነ ሚስጥር ልትናገር ፈልጋ ግን ፊት ለፊታቸው ልትናገር ያልፈለግከው ነገር አለ? አዎ እኔ እኮ እንዳስብ ስታደርግ እኮ ሁሉም ነገር በአስተሳሰቤ ብቻ አይደለም። ሁሉም አካሌም ሁሉም ነገሬም በቃ ሁሉም ስራዬም በቃ ሁሉም ነገር እነሱን እንድመስል ነው ያደረገኝ። አካሌ ማለት ነው አልገባኝም። ማለት ድርጊትን አይቻለሁ እንዳያ ምናምን አክት ስታደርግ በመከታተል ደርሼበታለሁ። ሌላ ያደረገችው ነገር አለ? እስኪ ቦልዶን ፈስክብስ አረብ በኢየሱስ ስም ምንድነው? ቆይ እስኪ እንዴ የሰው ነው የምንድነው ያየሁት? ያለቀሰ ነው። በስመ አብ ወወልድ ወመንፈስ ቅዱስ። ወንድሜ ምንድነው? ምን ጉር እኔ አካሌ ሙሉ አህያ ሆኜ ነው ያለው። በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው? ብልትህንም እንደዚህ የአህያን ያደረገችው ማለት ነው? ምን ያልሰራችው ጉድ አለ? ምን ያደረገችው ነገር አለ? ምን አይነት ምንም የበቃት ሰው አይደለችም። ምን አይነት ተንኮል ነው? ፈጣሪ ስም ገና ብዙ ነገር ትሰራለች። ዛሬ ይዛቱ ዛሬ እኔ ላያት አልፈልግም። ይሄ ሁሉ ተደረገብኝ በፈጣሪ ቸርነት ነው ያለው። ተረጋጋ አንተ ተረጋጋ። መጥፎ ነገር አታደርግም። ተረጋግተን መፍትሄውን እናደርጋለን። ተረጋጋ። እኔ አወራታለሁ ማለት ይሄ ነገር እንዲስተካከል የእሷን እንደዚህ ስታደርግብኝ የነበረውን መንገድ እኮ አግኝቼዋለሁ። አቶ መኮንን የሚባል ጠንቋይ ነው። እሱን ማጀሩን ይዤ ወደ ያንተን ነገር እንዲያስተካክል አድርጌ ወደ ህግ ወስዷለሁ። እሺ አታስብ። እሺ ወንድ ድሮም አንተ ነህ የልቤ ወዳጅ ነበርክ። አሁንም ደርሰልኝ። ከመቼ ጀምሮ ነው እንትን ብልት እንደዚህ ረጅም ነው ማለት ይሄ ነገር ከተደረገብህ በኋላ ነው? አዎ። ስለዚህ እሱ ነው አንድ ተስፋ ያስቆረጠ። አዎ። እንዴት ሰው ነኝ ብዬ ሰው ጋር እንዴት ትገናኝ? አንተም ግን ያው ይሄን ነገር ያደረገችው እርግጠኛ ነኝ ከፍቅረኛ ጋር ስለተገናኘ ከፍቅረኛ ጋር ግንኙነት ስለፈጠርክ ምናምን የሆነ ነገር ስላደረግ በቀድሞ ነው አይደለም። በምንም ታምር በቃ ተልኮ አለት እቺ ምንም አይነት ተልኮ አለት። ሌላ ተልኮ? አዎ። አንተም እኮ እንደዛ ነው ማሰብ። እንዴት ለማይነ እስኪ ላረጋግጥ። ባለ ፍቅረኛህን አግኝቻት ላረጋግጥ። አሁን ግን ተረጋጋና። አገኝ ምንም አልተገናኘንም። እሷ ጋር ምንም ግንኙነት የለኝም። ከባለቤቶች ከማንም ጋር ግንኙነት አድርጋ አታውቅም? አዎ። እኔ በቃ ሌላ ስራ ብዙ ሰዎች ጋር ብዙ በእርግጥ እንገናኛለን። ጠጥተን በልተን እንለያያለን። ከዛ በላይ ምንም ሌላ ነገር የለም። ከባለቤቶች ትጠጣለህ? መጠጣት ምን እንጠጣለን? በጓደኞች አሉ እኮ። መጠጥ ደግሞ እኮ መጥፎ ነው። ያው በእርግጥ ይሄ ቀላል ስህተት ነው። ሊስተካከል የሚችል ነገር እንደዚህ አይነት ሊያደርስብኝ የሚችል ነገር አልነበረም። ማንኛውም እናጣራ ስለአንተም እናጣራ። ግን ለጊዜው ግን የሆነ ማስተባበያ ሰርተን ይሄን ነገር
ማስተካከል አለብን። እሺ ገባህ? የሆነ ነገር ቪዲዮ ሰርተን እኔ እናንተ ይህን ነገር ማስተካከል አለብን ለጊዜው። ከዛ ውጭ ግን ባለቤትን እኔ ያናግራታለሁ። እሺ ከካሜራ ጀርባ ጠብቀኝ። አስገቡልኝ እስኪ ያችን ልጅ ባለቤቱ ያን አስገባልኝ። ቁጭ በይ እስኪ አንቺ ምን ነው ማለት ምን እንዴት ታደርጊያለሽ? ብልቱን እንደዚህ ያደረግሽው አንቺ ነሽ? አዎ። ምን ትጠቀሚያለሽ? አሁን የአህያ ብልት አድርገሽለት። ይሄ ልጅ እኮ ማለት ምን እንዴት ቻልሽበት? እንዴት በቃ መድኃኒቱ ሲደረግ ሙሉ በሙሉ እንደዚህ ነው የሚያደርገው። ብልቱ በጣም ረጅም ነው። ከማንም ጋር ግንኙነት ማድረግ አይችልም። እኔም እንደዛ እንዳያደርግ ነው ያልኩት። ታዲያ እናርገሽ እንዴት ነው አብሮ መኖር የምትፈልግ? እንዳልኩ በቃ እኔ ማያቸው ነገሮች በጣም ነበር የሚደብሩት። ያደረኩት ነገር ልክ ነው እያልኩ አይደለም፣ ግን በቃ እንዴ እኔ እህቱ አቃጥሎ ልደፋኝ፣ ከዛ ደግሞ እሱን ጭዬ ደግሞ ድጋሚ እሱ ሌላ ሰው እንደዚህ አድርገሻታል። ከዛ ደግሞ አይሰማኝም፣ እኔ የምለውን ነገር አይሰማኝም። ለምን ስለው ምን አያገ ከሆነ ጊዜ በኋላ አብሶ በጣም ውቅር ነው ከመጣ በኋላ አያገባሽም እንደዚህ ባረክስ ነው እኮ። ታዲያ ከህይወት መውጣት እኮ ትችላለሽ። እሱን እኮ እንደዚህ ማድረግ አይጠበቅብሽም አይደል እንዴ? የዚህ ልጅ አካል ላይ እንደዚህ አድርገሽ አሁን እንዴት እንደሚድን ብቻ ካንቺ መልስ ፈልጋለሁ። ይድናል ወይስ አይድንም? ማርከሻውን ታምጪ ነው የሚሻልሽ። ስሚ አንቺም የመኮንን ተብዬ ጠንቋይም ዋጋችሁን ነው የምሰጣችሁ። በቃ ምንም አታደርግ፣ እኔ ማርከሻውን አመጣለታለሁ። ወደሽ ነው የምታመጪው? አሁን ቀጥታ እዛ ነው የምንሄደው። እሺ እንግዲህ ውድ ተመልካቾቻችን አሁን እዚህ ለነበረን ቆይታ እናመሰግናለን። አሁን በቀጥታ እንግዲህ አቶ መኮንን የሚባል ሰው እያለ እሱን ፍለጋ ሄደን ይህን ነገር ከተስተካከለ ድጋሚ እንመጣለን። ለዛሬ ግን የነበረን ቆይታ ይመስላል። ለአቶ ብርሃኑ የግዴታ መድረስ አለብን። አሁን ያለበት ሁኔታ ትንሽ አስደንጋጭ ነው። እንደተመለከታችሁት እንግዲህ ያው እኔ በአይኔ ያየሁት የብልቱ መጠን በጣም ትልቅ ነውና በጣም ከባድ ነው። ይሄ የግዴታ ለሱ መድረስ አለብን። የሚወራውንም ነገር ማስተባበል አለብን። ድጋሚ በሌላ ቀን እስከምንገናኝ ቸር ሰንብቱ።